ስለ መንፈሳዊ ነገር ላሳያችሁ። እንዴት ነው መንፈሳዊ የሚኮነው? ሶስት ወሳኝ ነገር አሳያችኋለሁ። በገላትያ ምዕራፍ 5 ላይ በመንፈስ መሆን ግዴታ ነው የሚል ቃል ተናግሬ ነበር። ትዝ ካላችሁ በመንፈስ መሆን ግዴታ ነው። ስናገለግል ቢሆን ቸርች ስንመጣ ቢሆን ከእግዚአብሔር አምላክ ለመጠቀም ከፈለግን በመንፈስ መሆን ግዴታ ነው። ለመጽሐፍ በመንፈስ ብትኖሩ ስለሚል መጽሐፍ ቅዱሳችሁ ላይ አዲስ ኪዳን ውስጥ ሕግ ባይሰጣችሁም ግዴታዎች ግን አሉ። ለዛ ነው ዕብራውያን ሮሜ ምዕራፍ 8:12 ላይ ወንድሞች ሆይ ግዴታ አለብን አለ ጳውሎስ። ግዴታ አለብን። የአዲስ ኪዳን ግዴታ ምንድን ነው? መጀመሪያ አዲስ ኪዳን ግድ የተባልኩት እንደ ግዳጅ በግድ መሆን ያለብኝ ነገር ምንድን ነው ሲባል ወንድሞቼ ግዴታ አለብን ብሎ ቀጥሎ የሚያወራው ሐሳብ በስጋ ብትኖሩ ልትሞቱ አላችሁ፣ በመንፈስ ብትኖሩ ግን የስጋን ክፉ መሻቶች ሁሉ ምን ትላላችሁ? ትገድላላችሁ። ስለዚህ ግዴታው ምንድነው ከተባለ በመንፈስ መሆን ግዴታ ነው። ኒው ቴስተመንት ላይ ቢኮዝ በመካከላችን የሚሆኑ ነገሮች በሙሉ መንፈሳዊ ናቸው የሚሆኑት። ወገኖች ሃይማኖት ከሆነ ሃይማኖት ስርዓት ነው፣ ምድራዊ ነው። መካከላቸው የሚያወራ የሚያይ የሚፈርድ የሚነካ የሚፈውስ የሚተነብይ ተአምር ድንቅ የሚያደርግ ነገር ላይኖር ይችላል። ህዝቡም ወደ ሃይማኖት ስራ ሃይማኖት ቤት ያሉ ሰዎች ወደ የሚሄዱትም ስርዓት ለመፈጸም ነው። ዋናው ፐርፐዛቸው እግዚአብሔር ጋር መነካካት መንፈሳዊ ነገር ማግኘት አይደለም፣ ስርዓት ለመፈጸም ነው የሚሄዱት። ምክንያቱም ሃይማኖታቸው ቤስ ሲደረግ ሁለት ሐሳብ ላይ የተመሰረተ ስለሆነ ይሄንን ብታደርግ ብድራት ጀነት ነው ወይም ገነት ነው ወይም መንግስተ ሰማይ ነው፣ ይሄንን ባታደርግ ደግሞ ክፍያ ገሃነም ነው ወይም ደግሞ ሲኦል ነው ተብሎ ስለተነገረው ማረግና ለማረጉን ለመፈጸም ነው ወደ ሃይማኖት ቤት የሚመጣው። አርጎ መንግስተ ሰማይ ለማግኘት ካላደረገ ገሃነም ይጠብቀኛል በሚል ሁለት ሐሳብ ላይ ተመስርቶ ሃይማኖታዊ ነገር ለማድረግ ይሰባሰባል። መቅደስ ይሰራል፣ መስጊድ ይሰራል፣ ያምልኮ ስርዓቱን የሚያከናውንበት ቦታ ያዘጋጃል። ለምን ነው የምታዘጋጀው ብትሉት ሁለት ነው ፕሮግራሙ። አርግ ያለኝ ነገር ስላለ ማረግ አለብኝ፣ ካላደረኩኝ ያጠፋኛል ነው። ካደረኩኝ ደግሞ በህይወት እንደምኖር መልካም ነገር እንደሚገጥመኝ አስባለሁ ነው። ለምን በመካከላቸው ስፒሪቹዋል የሚባለው ረለምና ዓለም የላቸውም። መጽሐፍ ቅዱሳችን በኪዳን ሁለትም ሶስትም ማቴዎስ ወንጌል ምዕራፍ 18 ሁለትም ሶስትም ሆናችሁ በስሜ በምትሰበሰቡበት ስፍራ እገኛለሁ ያለው ቸርችን ነው። ይሄ ማለት መንፈሳዊ ዓለም መካከላችን አለ ማለት ነው። እገኛለሁ ያለው ፊዚካል አይደለም። ሁለትም ሶስትም በስሜ wherever በዚህ ሰዓት አፍሪካ፣ አውሮፓ፣ አሜሪካ የትም ቦታ በስሙ ሰው ሁለትና ሶስት ነው ከተሰበሰበ እዛ ስፍራ ላይ ሌላ መንፈሳዊ ዓለም አለ፣ መካከላቸው የሆነ ሕያው ዓለም አለ። ጥያቄው ያንን መካከላቸው ያለውን ዓለም እንዴት ይገናኙታል ነው እንጂ ኦሬዲ መንፈሳዊ ዓለሙ አለ። ለምን አለ? በምን እርግጠኛውን ክብትለኝ? አንደኛ በቃሉ፣ ሁለተኛ ተገኝ ተብሎ ተለምኖ አይደለም፣ በእኛ ፈቃድ አይደለም፣ ራሱ ፈቅዶ ነው እገኛለሁ ያለው። ሂዝ ዊል ነው። ለዛ ነው ና ተገኝልን አንለው። ለምን? ራሱ ፈቅዶ ምን እላለሁ ስላለ፣ እገኛለሁ ስላለ። ሐዋርያቱንም ወደ ዓለም ሲልካቸው ምን አለ? ያመነ የተጠመቀ ይድናል፣ ያመኑትንም እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያስወጣሉ፣ የሚገል መርዝ ቢጠጡ አይጎዳቸውም፣ እጆቻቸውን በበሽተኛ ላይ ይጭናሉ፣ እነሱም ምን ይላሉ? ይፈወሳሉ ብሎ ሲዘጋው የሚለው ምንድን ነው? እስከ ምድር ፍጻሜ ድረስ እኔ ከማን ጋር ነኝ ነው ያለው? ከእናንተ ጋር ነኝ። ለዛ ነው ቆሮንቶስም ላይ መጥቶ ምን አለ? የጌታ ግን መንፈስ ነው፣ የጌታ መንፈስ ባለበት በዛ ምን አለ? አርነት አለ። ስለዚህ እኛ ዓለም ጋር ያለ መንፈሳዊ ዓለም አለ አብሮን። የመንቃትና ያለ መንቃት ጉዳይ እንጂ ስርዓት ለመፈጸም አይደለም። በዛ የመንፈስ ዓለም ጋር ህብረት ለማድረግ ነው እኛ የምንመጣው።
በዚህ ቤተክርስቲያን ወይም በአዲስ ኪዳኗ ቤተክርስቲያን ውስጥ የሚደረግ ስርዓት የሚመስሉ ነገሮች የሚደረጉት ሁሉ ሰውን ከመንፈስ ዓለም ጋር ለማገናኘት ነው። ለምን ላስት የመጨረሻ መደምደሚያው ሰው ቸርች መጥቶ የጌታ መንፈስ ባለበት በስሜ በምትሰበሰቡበት እገኛለሁ ባለው ስፍራና ቦታ ላይ መጥቶ የተገኘውን እግዚአብሔርን ካላገኘው ሰውየው ከስሯል። ሰውየው ሉዝ አድርጓል። ሰውየው ስርዓት ነው ያስፈጸመው። ስለዚህ ምንድነው ዓላማው ቢባል ወደ ቸርች በአንድ ላይ የመሰብሰባችን ስራን ለማስፈጸም አይደለም፣ የሚገኘውን መንፈሳዊ ዓለም አክሰስ ለማድረግ ለመገኘትም ለማግኘትም ለመነካትም ለመንካትም ለመዳሰስም ለመዳሰስም እንዲነካንም እንድንነካውም እንዲያየንም እንድናየውም እንዲሰማንም እንድንሰማውም እንድንዳስሰውም እንዲዳስሰንም ነው ቸርች የምንመጣው። ለዚህ ነው ቸርች የምንመጣው። ስለዚህ መንፈሳዊ መሆን ምንድነው? ግዴታ ነው። ልምጣላችሁ፣ ግዴታ ነው። ለዛ ነው ገላትያ ምዕራፍ 5:16 ላይ እንግዲህ በመንፈስ ኑሩ እላለሁ የሥጋን ምኞት አትፈጽሙም አለ። በምን ኑሩ ነው የተባለው? በመንፈስ ሊቭ መኖር። በምን? በመንፈስ። መነካት አይደለም፣ መሞላት አይደለም። መነካት ሌላ ነው፣ መሞላት ሌላ ነው። መነካት ቢሆን መሞላት ቢሆን መጠመቅ ቢሆን የመንፈስ ቅዱስ መፍሰስ ቢሆን የመጨረሻ አልቲሜት ጎል አለው። በመንፈስ ተነካው፣ እሺ። በመንፈስ ተሞላው፣ እሺ። በመንፈስ ቅዱስ ተጠመንኩ፣ እሺ። አልቲሜት ጎሉ ምንድነው? ለምንድነው የሚነካኝ? ለምንድነው የሚሞላኝ? ለምንድነው የሚፈስብኝ? ለምንድነው የምጠመቀው? መፍሰስን፣ መጠመቅን፣ መሞላትን፣ መነካትን አይተናል። አሁን ጥያቄው እሱ አይደለም። የነዚህ ሁሉ አልቲሜት የመጨረሻው ግብ ምንድነው ከተባለ በመንፈስ መኖር አላችሁ። እዚህ መኖር የሚባል ነው። በምን? በመንፈስ መኖር። የሚነካን በየዕለቱ፣ የሚዳስሰን በየዕለቱ፣ የሚሞላን በየዕለቱ መሄጃቱ አይደለም እሱ። እኛም ተነክተን ስለማንጠግብ አይደለም። የእያንዳንዱ ንክኪ፣ የእያንዳንዱ መሞላት፣ የእያንዳንዱ የመንፈስ ባፕቲዝም ላስት የሆነው የመጨረሻው ግቡ ቤተ ክርስቲያን በመንፈስ መኖር እንድጀምር ነው። በመንፈስ መኖር የሚባል ነገር። ለዛ ነው እንግዲህ ወንድሞች ሆይ በምን ኑሩ አለ ጳውሎስ? በመንፈስ ኑሩ። መኖሪያ ነው መንፈስ። እዚህ ተነክተን የሚያበቃ አይደለም። እዚህ ተዳሰን የሚያበቃ አይደለም። ቸርች መተን 5 ልሳን ተናግረን ወንበር ጥለን የሚያበቃ አይደለም። እንድንኖርበት ነው መንፈስ የተሰጠን። እርሱ ሕያው ነው፣ ሕያው እንድንሆን። እርሱ አለ እንድንኖር፣ ሕያው እንድንሆን፣ እንድንገኝ፣ በሱ ዓለም እንድንኖር በሱ መንፈስ ያስፈልጋል። መጽሐፍ ቅዱሳችሁ መነካት፣ መጠመቅ፣ መሞላቱንም መኖር ላይ ድረሱበት ነው። ይሄ ደግሞ መኖር የተባለው ቃል ይኸውላችሁ ከፊቱ አንድ ቅጥያ አለው። አፖስትልስ ቢል፣ ፕሮፌትስ ቢል፣ ቲቸርስ ኤንድ ኢቫንጀሊስት ቢል ይሄ ነገር ለሆኑ ሰዎች እግዚአብሔር ሰውሮ የሰጠው ጸጋ ነው የምንለው። ግን ጳውሎስ ወንድሞች ሆይ በመንፈስ ምን በሉ ነው የሚለው? ኑሩ። ቸርች ስትመጡ ከእግዚአብሔር መጠቀም፣ ከእግዚአብሔር መካፈል፣ ከእግዚአብሔር ጋር ኮኔክት ማድረግ ከፈለጋችሁ መጽሐፍ ሲናገር ራሱ ጌታ ሲናገር እንደዚህ አለ። እግዚአብሔር መንፈስ ነው አለ አይደል? የሚሰገድለትም በእውነትና በመንፈስ ነው አለ እኮ ዮሐንስ ወንጌል ምዕራፍ 4 ላይ። እግዚአብሔር ምንድነው ሲባል ጋድ ኢዝ ስፒሪት ተባለ እኮ። መንፈስ ነው ኔቸሩ፣ ማንነቱ እግዚአብሔር መንፈስ ስለሆነ የሚሰገድለት በእውነትና በምንድነው? በመንፈስ ነው። ጳውሎስ ያንኑ ደግሞ አመጣና አንደኛ ቆሮንቶስ ምዕራፍ 3 ላይ መጥቶ ምን አለ? ጌታ ግን ምንድነው? መንፈስ ነው ጌታ። የጌታ መንፈስ ባለበት በዛ ምን አለ? አርነት አለ። በሌላ አማርኛ ስፒሪት ነው። ይኸውላችሁ
የማይገጥሙ ሁለት ማንነቶች ልንገራችሁ። መንፈስና ስጋ ማለት በባህሪያቸው መሰላችሁ ውሃና ዘይት ማለት ናቸው። አይቀላቀሉ። ስታደባልቀው እቤት ውሃ እና ዘይት አድርገህ ስታደባልቀው ትውላለህ፣ መልሶ ይጠላል ዘይቱ። አይቀላቀልም። መሃል ላይ የሆነ የማይገናኙበት መስመር አለ። እግዚአብሔር አምላክ መንፈስ ከሆነ ጌታ መንፈስ ከሆነ እገኛለሁ ያለው በመንፈስ ከሆነ አንተ በመንፈስ ካልሆንክ እንዴት ታገኘዋለህ? መንፈስ ነው ከመንፈስ ጋር መገናኘት የሚችለው። ለዛ ነው በመንፈስ ኑሩ፣ መንፈስ ውስጣችሁ አለ፣ በመንፈስ ተጠምቃችኋል፣ በመንፈስ ብትኖሩ የሥጋን ክፉ ምኞት ትገላላችሁ የሚባለው በመንፈስ መሆን መንፈስ የሆነ እግዚአብሔር ጋር ለመነጋገር ከሥጋ ወደ መንፈስ የምትቀየሩባቸው 3 ሚስጥሮች ነው የማሳያችሁ። በትክክል ይሄ ነገር ገብቶ ከሥጋ ወደ መንፈስ ወደ ሆነ ማንነት መቀየር ከቻልክ መንፈስ የሚባለው ጋር ልክ ስትደርስ ቦልድነስ ውስጥ ይፈጠራል። እምነት ራሱ ዝም ብሎ መንፈስ የሚባለው ጋር ስትደርስ አርነት አለ። ምንም አይነት ስጋዊ ሊሚቴሽን የለብህም። መንፈስ የሚባለው ጋር ስትደርስ ትሰማለህ፣ ታያለህ፣ ቃል ትቀበላለህ፣ ትደሰታለህ፣ ረፍት ይሰማሃል። ይህንን ዓለም ትረሳዋለህ። መደበቂያ ነው፣ ማምለጫ ነው ወገኖቼ። ምንም ባይሰጥ ነው። በስጋ ስትሆን ምን አለ? ኃጢአቱ አለ፣ ፍርሃቱ አለ፣ ስጋቱ አለ፣ ረብሻው አለ፣ ሰላም ማጣቱ አለ፣ የኃጢአት ምኞቱ አለ፣ ድካም አለ፣ ድንዛዜ አለ፣ ማዛጋት አለ። በስጋ ስትሆን ይሄ ነው። ከዚች ማንነት ማምለጥ የምችለው በመንፈስ ስትሆን። በመንፈስ ስትሆን without word, without revelation, without anything in the spirit realm ላይ በመንፈስ አቴንድ ስታደርግ ብቻ ዝም ብሎ ያነቃቃል። እሳት ትሞላለህ። ሰው እየቀዘቀዘው አንተ ትግላለህ። ሰው እያዘነ አንተ ትስቃለህ። ሰው እንባ እያለቀሰ አንተ ውስጥ ደስታ ይፈልቅብሃል። ሰላም ይወርሳል። ሕያውነት ይሰማሃል። ቀንበር በዙሪያ እንደሌለ ነፃ ሰው እንደሆንክ እግዚአብሔር እንደሚወድ ማወቅ ትጀምራለህ። ለዛ ነው ጳውሎስ ይህንን ዓለም ቴስት እንዲያደርጉ ፊል እንዲያደርጉ እንዲኖሩት በመንፈስ ኑሩ የሚላቸው። እንደዚህ ቢል እንግዲህ በስጋውና ቢጸልይ ብታጸልይ፣ ቢታወጅልህ ብታሳውጅ፣ በጣም ድንቅ ድንቅ ቃል ቢነገር እሱ የሚያወራው በመንፈስ አንተ በስጋ ነህ። ለዛ ነው መጽሐፍ እኮ ይላችሁ ቤልሆር ከክርስቶስ ጋር ምን ህብረት አለው አይደል? ጨለማ ከብርሃን ጋር ምን ህብረት አለው ማለት ይላችሁ ወደ ስጋ የሚመጣ ነገር የለም። እግዚአብሔር ራሱን አይቀይርም። እግዚአብሔር መንፈስ ነው። እግዚአብሔር ግን እኛን ይቀይራል። አሜን። እኛንን እንጂ የምንቀየረው እግዚአብሔር ምን አይልም፣ አይቀየርም። ሁሌም እኮ አለ እዚህ፣ ሁሌም ነው ያለው። ናሳ እንለውም አለ። ጉዳዩ ያለውን እግዚአብሔርን መንካት ነው ያቃተን። እርሱ ደግሞ ምን ይፈልጋል? ማንነቱን ስለማይቀይር አንተን ለመቀየር ነው የሚሰራው። ለዚህ ነው ማስተምር አንተ እንድትቀየር። እሱ አይቀየርም። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ጀምሮ ነገር ግን በመንፈሱ አማካኝነት ለኛ ገልጦልናል። አሜን። መንፈስም የእግዚአብሔርን ጥልቅ እንኳ ሳይቀር ሁሉን ይመረምራል። በውስጡ ካለው ከራሱ መንፈስ በቀር ከሰው መካከል ያንድን ሰው ሐሳብ የሚያውቅ ማን አለ? እንዲሁም ከእግዚአብሔር መንፈስ በቀር የእግዚአብሔርን ሐሳብ የሚያውቅ ማንም የለም። ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበልንምና ይህም እግዚአብሔር በነፃ የሰጠንን እናውቅ ዘንድ ነው። እኛ የምንናገረው ይህ ነው፣ ከሰው ጥበብ በተማርነው ቃል ሳይሆን ከመንፈስ በተማርነው ቃል እንናገራለን። መንፈሳዊ ያልሆነ ሰው ከእግዚአብሔር መንፈስ የሆነውን ነገር ሊቀበል አይችልም። ምክንያቱም እንዲህ ያለ ነገር ለእነርሱ ሞኝነት ነው፣ በመንፈስ የሚመረመር ስለሆነ ሊረዳው አይችልም። መንፈሳዊ ሰው ግን ሁሉን ነገር ይመረምራል፣ ራሱ ግን በማንም አይመረመርም። ያስተምረው ዘንድ የጌታ ልብ ማን አወቀው? እኛ ግን የክርስቶስ ልብ አለን። ቁጥር 14 በአዲሱ መደበኛ ምን አለ? መንፈሳዊ ያልሆነ ሰው ከእግዚአብሔር መንፈስ የሆነውን ነገር ሊቀበል ምን አይልም፣ አይችልም።
አይችልም። መንፈሳዊ ያልሆነ ማለት ስጋዊ ማለቱ ነው። የእግዚአብሔር መንፈስ የሆነውን ነገር ምን ሊል አይችልም? ሊቀበል አይችልም። ያውም አለመቀበሉ ብቻ አይደለም፣ ለእርሱ ምንነት ነው የሚለው ሞኝነት ነው። አሁን በመንፈስ ተነክተ ራማሻ ባባ ብለህ ሰማይ አይተህ ያፈጡብሃል የዘንድሮ ጴንጤ። አንዳንዱ ደግሞ በልቦች ፍሬሽ ይላል። ፍሬሽ በመንፈስ ያለ ሰው ይኸውልህ ሲጀምርም ፍሬሽ ነው። 100 ዓመትም ከጌታ ጋር ኑሮ ፍሬሽ ነው። እነሱ ፍሬሹ ነው አይደለም፣ ደርቀው ነው መንፈስ አላልፈባቸው ብሎ ነው። ፍሬሽ ነው በመንፈስ ያለ ሰው እውነት ነው። ፍሬሽ ማለት ዛሬ መጣ አይደለም። always in the spirit የሆነ ሰው ኢነርጂው ፍሬሽ ነው፣ ማይንዱ ፍሬሽ ነው፣ ሀርቱ ፍሬሽ ነው። ለመውደድ አቅም አለው፣ ለማገልገል አቅም አለው፣ ሰዎችን ለመቀበል አቅም አለው፣ ወንጌል ለመስራት አቅም አለው፣ ለመጸለይ አቅም አለው፣ እግዚአብሔርን አባ ብሎ ለመጥራት አቅም አለው። ፍሬሽነት የቆየና አሁን የመጣ ሳይሆን ትኩስ ነው ሁሌም። መንፈሳዊ ያልሆነ ሰው በመንፈስ የሆነውን ነገር ምን ሊል አይችልም? ሊቀበል አይችልም። ሊስን እግዚአብሔር መንፈሱ ነው። ብዙ በረከት፣ ብዙ መልካም፣ ብዙ ዲሊቨረንስ፣ ብዙ ድንቅ፣ ብዙ በጎ ነገር ይዞ ሁሌም አለኛ ጋር ሁሌም። ስላልተሰጠን አይደለም፣ ስላልተቀበልን ነው። አልተፈወሳችሁ ስላልተቀበላችሁ ነው። ስላልቆሰለ አይደለም፣ ስላልዘረጋጁን አይደለም። ፈቃዱ እናንተ መፈወስ ስላልሆነ አይደለም፣ ስላልተቀበላችሁ ነው። ዳ ስላልሆነልህ አይደለም፣ ስላልተቀበልክ ነው። ጥበብ የለም ስላልሰጠ አይደለም፣ አንተ ጋር ስላልደረሰ ስላልተቀበልክ። አንተ ጋር ደግሞ ያልደረሰው እየተላለፍክ ነው። መተላለፉ ደግሞ የሚፈጠረው ቸርች ቀርታ አይደለም፣ ቸርች ስላልመጣ አይደለም። መተላለፍ የሚፈጠርብህ ቸርች መተስጋዊ ስለሆንክ ነው። እግዚአብሔር የሚያወራው ስፒሪቹዋል ነው፣ የሚያውጀው ስፒሪቹዋል ነው፣ የሚያስተምረው ስፒሪቹዋል ነው፣ የሚንቀሳቀሰው ነገር መንፈሳዊ ነው። አንተ ስጋዊ ነው። ስለ አለባበስ፣ ስለ ጥቅስ፣ ስለ ነገ ቢሮ የበዓሉ ዶሮ እጅ ብሎ ይሆን እንዴ? አሁን ከዚህ ወጥቼ እንቁላሌን አርጌ እንዴት ነው የምገምጠው? በቃ ስጋዊ ያርገዋል። እንዴት ይስተ የሆነ አዲስ ነገር እንዴት ይስተ? አንተ እዛው ዶሮ ላይ ነው። በቃ ዲመን ምንም አይደለም። የአዲስ ኪዳን ፕሮጀክቱ አንተን ስጋዊ ማድረግ ነው። በቃ ስጋዊ ያረገ ቀን ለሱ ትመቸዋለህ። መንፈሳዊ የሆንክ ቀን ለእግዚአብሔር መንፈስ ትመቻለህ። ስጋዊ እንድትሆን ነው የሚያደርግ። ዲስተርብ ያደርግሃል፣ ሐሳብህ ይረጭብሃል፣ ስትጸልይ ኃጢአቶቹን ያመጣብሃል፣ ኩነኔ ይጥልብሃል፣ ክስ ያመጣብሃል። ዝም ብሎ ስለ ራሻና ዩክሬን በጸሎት ሰዓት ያስጨንቃል። መጥቶ ምንም እንኳን አይመለከትም። ራሻ እንዴት ነው የምትሆነው? ስትጸልይ ነው የሚጥልብህ። ብቻህን ስትሆን ቀፎ ስትሆን ምንም አያደርግም። መንፈሳዊ የምትሆንበትን መርህ መተግበር ስትጀምር ባለው አቅም ሁሉ ይቃወማል። ባለው አቅም ኃጢአት ከሆነ የምትወደው በኃጢአት፣ ፖለቲካ ከሆነ የምትወደው በፖለቲካ፣ ገንዘብ ከሆነ የምትወደው በገንዘብ ምኞት፣ ዓለምን ከሆነ የምትወደው በዓለም። በቃ ሐሳብህን በሙሉ ለመያዝ በሯን አክሰሷን እንዳከፍታት። ለምን ከከፈካት ትገባለህ። እዛ ሁነ ማወጅ፣ እዛ ሁነ መገሰጽ፣ እዛ ሁነ በላዩ ላይ መናገር ከጀመርክ እንደሚሰበር ያውቃል። እንዳትደርስ ይከለክላል። እንዳትደርስ መንፈሳዊ ዓለሙ ላይ ይከለክላል። በቃ ይዘጋብሃል፣ መጋረጃ ይሰራብሃል። ከዛ የሰጠህን ነገር አንተም ከእግዚአብሔር ቃል ስላልተማርክ ሞኝነት ስላለ የቢሮውን ሰውዬ ጣል ሲያደርግብህ እንደ አንጆት ይይዘዋለህ ወዲያው። ያን አለቃ ማን ይንቀለው? ያን አለቃ እግዚአብሔር በመንፈሱን ነው የሚል። ያን አለቃ ማን ይንቀለው? ነገ ራሱ ፊቱን ሳይው እንደው በቃ መልአክ ይምታው። ከዛ ክፉ ተመታ ሲባል አንተ እሱን ይዘህ ትጸልያለህ፣ ግን አይመታም። እኛ ራሱ ለይተን ነው የምንመታው፣ የጨለማውን ነው የምንመታው። አይመታም። ሰውየው ትጸልይበታለህ፣ አይንቀሳቀስም። ለምን? ፍለሽሊ ነው የምታረገው። ሁሉን ነገር በስጋ ነው የምታረገው። ለዛ ነው ጌታ ስጋ ምንም አይጠቅምም መንፈስ ነው ሕይወት ምን የሚለው የሚሰጠው።
ስጋ ምንም ነገር ምን አይልም አይጠቅምም። በስጋ ብትፈረቅ መስሎ እንደዚህ ብትቦጭ አጭቅ በስጋ ምንም። በመንፈስ የሆነ አንድ ድምፅ ነገር ይቀይራል። በመንፈስ የሆነ ቃል፣ በመንፈስ የሆነ ቃል። ስለዚህ ትግሉ ምንድነው? መንፈሳዊ ህይወት ውስጥ ትግል ምንድነው? ከስጋዊነት አምልጠ በመንፈስ ስትሆን ሁሉ ሰላም ነው። ምንም የለም እኮ ግን ሰላም ነው። ደስተኛ ነው። ፊትህም ያበራል። ረፍት አለ። ዓለምን በቃ ሁሉን ነገር ከእግር በታች ነው የሚያሳይ። እሱ ጋር ለመድረስ ነው ትግሉ። በመንፈስ መሆን ምንድነው? ግዴታ ነው። ሶስት ነገር ላሳያችሁ። ሃው እንዴት ነው በመንፈስ የምትሆኑት? አንደኛው ራዕይ ምዕራፍ 1 ቁጥር 1 እግዚአብሔር ለክርስቶስ ክርስቶስም ለመልእክተኛው መልእክተኛውም ለባሪያው የሰጠ የክርስቶስ ራዕይ ይህ ነው ይልና እኔ ወንድማችሁ ዮሐንስ ብሎ በኒጢፎ ደሴት ምን ብዬ ነበር? ተጥዬ ነበር። በጌታ ቀን በምን ነበርኩ ነው የሚለው? በመንፈስ ነበርኩ። በምን ቀን ነው የሚለው? በጌታ ቀን ሰንበት። በሰንበት ቀን በምን ነበርኩ? በመንፈስ ነበርኩ። ይኸውላችሁ ሌላ ባይብል ዲክሽነሪዎች ላይ በጌታ ቀን በመንፈስ ነበርኩ የሚለውን ሲፈታው እንደዚህ ይላል። በጌታ ቀን እኔ ይላል በአምልኮ ውስጥ ነበርኩ ይላል። in the worship ውስጥ ነበርኩ። ከዛ በጌታ ቀን ኒጢፎ ነው፣ ሰው የለም፣ ምንም የለም፣ ብቻውን የተጣለበት ቦታ ላይ በመንፈስ በአምልኮ ውስጥ ነው። ድንገት ከበስተኋላዬ እንደ ብዙ ፈሳሽ የሆነ ድምፅ ምን አልኩ ነው የሚለው? ድምፅ ሰማሁ። የሚጠራኝን ለመስማት ዞር ባልኩ ጊዜ እንደ ሞተ ሰው ሆንኳል፣ አየሁታል። ይብላችሁ ግን መጽሐፍ ከየት ጀመረ? እግዚአብሔር ከመጥራት ጀመረ ወይ? ከእግዚአብሔር መገለጥ ተጀመረ ወይ? እንደ ብዙ ውሆች የሆነ ድምፅ ከመስማት ጀመረ ወይ? አይልም። በመንፈስ ከመሆን ነው ነገር የጀመረው። የመጀመሪያው የእግዚአብሔር ከፍጥረታዊ አይምሮ ወጣችሁ መንፈሳዊ እንድትሆኑ ከፈለጋችሁ ወርሺፕ ማምለክ፣ እግዚአብሔርን ማምለክ፣ አምልኮ፣ ዝማሬ። ወገኖች እነዚህ አባቶች የነካ ነገር እግዚአብሔር በዛ መንካቱ ይንካ። ኒጢፎ ተጥሎ ያን የሚያክል ጃይንት አፖስትል ተጥሎ ሰልጥነውበት አንስተው ጥለውት አልሞት ሲል ነው የጣሉት እኮ። በዘይት ቀቅለውት አልበሰል አልቃጠል ሲል አንስተው ሰው የሌለበት ስፍራ ላይ ወስደው ጣሉት። እዛ ተጥሎ እኔ ስለ ክርስቶስ ታውቃላችሁ። አንዳንድ ሰው እኮ 2 ቀን ወንጌል ስርጭት ወጥቶ በጥፊ ቢመታ ለጌታ ተደብድቤ በየቦታው እየሄደ ለጌታ ተደብድቤ፣ ወገኖቼ ተደብድቤ ለጌታ ሲጸልይም ተደብድቤ ነው። እነዚህ ተደብድቤም ተጥየም አላሉ። በኒጢፎ ደሴት ነበርኩ፣ ግን በመንፈስ ነበርኩ። ልዩነት የፈጠረው በምን ነበርኩ ነው የሚለው? እያዘንኩ እያጉረመረምኩ በቃ እንደዚህ ኖ በመንፈስ ነበርኩ። in the worship ውስጥ ነበርኩ፣ አምልኮ ውስጥ ነበርኩ። ዝማሬ ስግደቴን በሰንበት በጌታ ቀን የሚደረገውን ሰው መሃል የማደርገውን ብዙ ህዝብ መሃል የማደርገውን ነገር ብቻዬን እያረኩለት፣ ብቻዬን እየዘመርኩ፣ ብቻዬን እየሰገድኩ፣ ብቻዬን ስሙን እያወጅኩ እየጠራሁ እየተቀኘው ነበር። ሰደሊ ከበስተኋላዬ እንደ ብዙ ውሆች የሆነ ድምፅ ምን አልኩ ነው የሚለው? ሰማሁ። worship is the access of in the spirit። የመንፈሱን ዓለም አክሰስ ለማድረግ worship ማምለክ። አሁን ኪቦርዲስት ቆሞ ዘማሪ ቆሞ ረባከተ እስኪ ዘምር ምናምን ሲባል እንደነሰ ይንጠራራሉ። እግዚአብሔርን ለማምለክ መንጠራራት። መጽሐፍ ጳውሎስና ሲላስ በእስር ቤት ምን ብለው ነው የሚለው? ተጥለው ሳሉ አይደለ? እጆቻቸውም እግሮቻቸውም ተጠርቀው ሳሉ በእኩለ ሌሊት እንደ ልማዳቸው ነው እኮ የሚለው። በእኩለ ሌሊት እንደምናቸው ነው የሚለው? እንደ ልማዳቸው ተነሱ። እግዚአብሔርን ማወደስ፣ መቀደስ፣ መቀኘት ጀመሩ። እየዘመሩ ከዚህ ዓለም እየወጡ፣ እየዘመሩ ከዚህ ዓለም እየለቀቁ፣ እየዘመሩ ከዚህ ዓለም እየለቀቁ፣
የሆነ ዓለም ላይ ፕሬዘንት አደረጉ። ገቡ ወደ መንፈስ ዓለም። ጥዝጣዜው ጠፋ፣ የተጠረቀ ሰውነት ጠፋ፣ መደብደባቸው ተረሳ፣ በአምልኮ ውስጥ ሰከሩ። እግዚአብሔር የወህኒውን መሰረት ምን አለው ነው የሚለው? አናወጠው። the glories come፣ ክብሩ መጣ በመካከላቸው። አይታችኋል። እነዛ ሁለት ነገስታት የእግዚአብሔር ነቢይ ይኖራል በዚህ ምድረ በዳ መንገድ ሊያሳየን የሚችል፣ እኛም እንስሶቻችንም ሰራዊታችንም በዚህ ምድረ በዳ ሳንሞታል። አረ የኤልያስ እጅ አስታጣቢ ኤልሳ የሚሉት አለ፣ በዚህ ጥሩት ተባለ። ኤልሳ መጥቶ ምናል? በገና አንጡ አይደል ያለው? በገና አንጡልኛል። መጽሐፍ በገናውን በደረደረ ጊዜ መቀኘት ሲጀምር የእግዚአብሔር መንፈስ በማን ላይ መጣበት ነው የሚለው? በኤልሳ ላይ መጣበት። ተገለጠ ሰማይ። ከዛ ምን አለ? ደመና የለም፣ ዝናብም የለም። በመንፈስ ካልሆንክ እኮ እንዲህ አይነት ነገር እኮ ንጉሥ ፊት ይነገራል። ለምን ነገ ጧት እኮ ባይመጣ ውሃው ሰይፍ ይዘው ነው ወደ አንተ የሚመጡት። እንደ ዘንድሮ ትንቢት ከተፈጸመ ተፈጸመ ተብሎ እኮ አይደለም። ነፍሳቸውን አስይዘው ነው የሚናገሩት። ከተፈጸመ ተፈጸመ። ከዛም ቢካልከው ደግሞ ካልተፈጸመልህ ትንቢት የማይፈጸምበት 21 መንገዶች ያስተምሯል። ከ21 መንገዶች አንዱ በዛ ትገኛለህ። በቃ በዛ ምክንያት ነው ያልተፈጸመው ነው። እሱ ወንድም የደረደረ ለምን ያውቀዋል መንፈሱ እንዲመጣ። የእግዚአብሔር መንፈስ ልክ ሲመጣ ምንም የለም ማለት። ነገ ጧት ግን በዚህ ስፍራ ምንጭ ለእናንተም ለሁሉም ይፈልቃል። በምን? በመንፈስ። ሳኦልና ዳዊትን ምን እንደሚለያቸው ታውቃላችሁ? ሳኦልም ዳዊትም ሰዎች ሲናገሩ ያኛው በምንድነው ተቀባ፣ ይሄኛው በቀንድ ተቀባ ይላል። ቅባቱ የመጣበት አይደለም ልዩነቱ ሰዎቹ ናቸው። ዳዊት ገና ይላችሁ ብላቴና እያለ በአምልኮ መግባት ለምዷል ወደ መንፈስ ዓለም። ለዛ ነው ሳኦልም ባለበት ዘመን ክፉ መንፈስ ሲያስጨንቀው ዳዊት ከተቀባ በኋላ ሳኦልን ክፉ መንፈስ ሲያስጨንቀው በብሉይ ኪዳን በኢየሱስ ስም ይዳሰርና አይባልም፣ ነቀልን በብሉይ ኪዳን አይባልም። ከዚህ ሰው ጋር ተፋታ፣ ከዚህ በኋላ እንዳትመጣ ሊሉት አይችሉም። ዳዊት ግን ይመጣና የእግዚአብሔርን ፕሬዘንስ የሚያመጣ የክፉውን ፕሬዘንስ የሚያርቅ ሚስጥር አለው። ምንድነው ሲባል በገናውን በደረደረ በዘመረ ጊዜ ይላል ከሳኦል ክፉ መንፈስ ምን ይል ነበረ? ይሸሽ ነበረ። ያው መቼም ሁሌም 24 ሰዓት ስለማይዘመርለት ጥሎ ሲሄድ ደግሞ አጋንንቱ ይመለሳል። ግን አባቶች ሃው አክሰስ እንዴት ነው የሚያረጉት መንፈሳዊን ዓለም ከተባለ ወርሺፕ፣ አምልኮ፣ ዝማሬ። ስትንበረከክ የቤት ኪራዩን የሆነ ነገሩን ተሸክም አትንበረከክ። በርከክ በልና ዝም ብለት ምስጋና መልካም ነው ዝማሬ በል። ዝም ብለህ ተንበርክ። ሰዋለው ለአምላኬ እልልታን ጨምሬ ለጌታ። እሱን እያልክ የጌታ እጅ በላይ ብቅ ይላል። እጁ ከመጣ በኋላ ስለ ቤት ኪራይ ለእግዚአብሔር ማውራት ነውር ነው። ብድግ ብለህ ገንዘቦቹን እዘዛቸው። ብድግ ብለህ ቤት ጥራ በላይ ላይ በመንፈስ ሆነ ና በለው። እስኪመጣ ነው የምጠብቀው። የሆነ ያስጨነቀኝን አጋንንት ዝም ብዬ አይደለም የምገስጸው። እስኪመጣ እዘምራለሁ። ልክ መንፈስ ዓለም ስገባ በመንፈስ ዓለም ሹመቴ፣ ጥሬ፣ ቅባቴ፣ ስልጣኔ፣ ወንበሬ ላይ ልክ ስቀመጥ አንዳንድ እያልኩ መቀወር ጀመራል። እንዳላይ ጥፋ ማለት ጀመራል። ዋይ ብትለኝ በመንፈስ ሲሆን ሌላ ሰው ነኝ። ወርሺፕ በጌታ ቀን በምን ውስጥ ነበርኩ? በዝማሬ በአምልኮ ውስጥ ነበርኩ። ዋናው ከስጋዊ ወደ መንፈሳዊ እግዚአብሔር ወዳለበት ረለምና ዓለም እንድደርስ ወርሺፕ ታጣዋለህ። ስጋዊነት
አምልኪ፣ ዝም ብለሽ ተንበርክከሽ ዘምሪ ይመጣል። አሁንም ከየትኛውም ኬዞቻችሁ በላይ መሆን ከፈለጋችሁ በመንፈሱ ነው። በመንፈስ ለመሆን ደግሞ ምንም ሚስጥር የለውም። በሩ ምንድነው? ወርሽፕ፣ አምልኮ ልመዱ። የሚዘምር ሰው ሁሌም ለመንፈስ ቅርብ ነው። የሚያመልክ ሰው ሁሌም ለመንፈስ ቅርብ ነው። ሁሌም የምስጋና መስዋዕት፣ የዝማሬ ቅኔ፣ ስግደት ያለው ሰው መንፈስ ውስጥ ነው። ይነካል፣ እየተዘመረ ይነካል፣ ሲታወጅ ይነካል። የእግዚአብሔር ሰዎች መጥተው ሲያወሩ ዓለሙ ክፍት ነው። ኦሬዲ መንፈስ ዓለም ውስጥ ደርሷል። ሁለተኛ የልሳን ጸሎት ነው፣ ታንግ ፕሬየር ነው። ጳውሎስ ቆሮንቶስ ላይ መጥቶ ምን አለ? በአይምሮዬ ምን እላለሁ? እጸልያለሁ። በመንፈስ ምን እላለሁ? እጸልያለሁ። ሁለት ጸሎት ነው የምጸልየው አለ። ሁለት አይነት ጸሎት ነው የምጸልየው። የአይምሮ ጸሎት፣ የአይምሮ ጸሎት ማለት እየቆጠርኩ ነገሬን እነግረዋለሁ የሚያስፈልገኝን መሆን ያለበትን ስለ እያንዳንዱ ጉዳይ የሱ ጣልቃ ገብነት፣ በጎነት፣ መልካምነት እንዲመጣ። ሁለተኛው ወሳኝ ነገር ደግሞ በመንፈስ እጸልያለሁ አለ። የመንፈስ ጸሎት ምንድነው? የመንፈስ ጸሎት ምንድነው አለ? በልሳን እጸልያለሁ። ልሳን ስፒሪት ፕሬየር ነው። መጽሐፍ በልሳን የሚናገር በመንፈስ ይጸልያል፣ በልሳን የሚናገር ራሱን ያንጻል፣ በልሳን የሚናገር ሚስጥር የሆነውን ለእግዚአብሔር ምን ይላል አለ? ይነግራል። ታንግ ፕሬየር ምንድነው የሚያደርግ? ካንተ ዓለም አውጥቶ የእግዚአብሔር ዓለም ጋር ነው የሚያደርስ። በር ነው ለመንፈስ ዓለም። ሊስን እንደዚህ ቤል እንገራችሁ። እግዚአብሔርን ጌታ ለምሳሌ እጅ ጭኖ ነክቶ ፈውሷል አይደል? በእምነት ደግሞ እሱ ሳይነካ ነክተውት ምን ብለዋል? ተፈውሰዋል። ለመጽሐፍ ቅዱስ ያቺ 12 ዓመት ደም የሚፈሳት ሴት ነክታ ተፈወሰች ብቻ አይደለም የሚለው። ብዙ የወንጌል ማስረጃ ቃል ብሰጣችሁ ልብሱን ሊዳሰሱትና ሊነኩት ይመኙ ነበር ይላል። ይመኙ ነበር። ይሄ ይመኙ ነበር ማለት ነክተው ብዙ ሰው ይፈወሱ ነበር። ሳይነካቸው ይፈወሱ ነበር። ለዛ ነው ብዙዎች ጨርቁን ለመንካት ይመኙ ነበር፣ ይነኩ ነበር። ኃይልም ከርሱ ይወጣ ይድኑ ነበር ሰዎች። መንፈሳዊ ዓለም ይነካል፣ በእምነትም ደግሞ ይነካል። አሁን ስለ ልሳን ሰው የሚያስበው መሰላችሁ? መቼ እጅ ብጭንበት እኮ ራጃሎሮ ይጮሃል ሲነካ። መንካትን ልመዱ በራሳቸው። እጅ ጭኖ ለምጻሙን ሰው እጅ ጭኖ ነክቶት እወዳለሁ ንጻ። ሰውየው ምን አለ? ነጻ። ነክቶት የጴጥሮስን አማት እጁን ጭኖ ጸለየ፣ ዳሰሳትም፣ ንዳዱ ከሷ ራቀ ይላል። ግን ይኸውላችሁ የኒው ቴስተመንት አሁን ያኔ በአካል ስላለ እጁ ስለተዘረጋ ነው። የአዲስ ኪዳኑ መርህ ግን ያቺ 12 ዓመት ሴት ናት። የሐዋርያቱ መርህ ግን ነካን አላሉ። ሐዋርያቱ ነካን አይደለም ያሉት፣ እኛ ነካ ነው ያሉት። ለዛ ነው ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ እንደሚለው የሕይወት ቃል የሆነውን ሕይወት ተገለጠ፣ እኛም አይተነዋል አይደለ? አይኖቻችን ያዩትን፣ ጆሮቻችን የሰሙትን፣ እጆቻችን ምን ያሉትን የነኩትን እርሱን እንጽፍላችኋለን። እኛ ነን የነካ ነው ያሉት። አንድ ሰው አገልጋይ ወይ ሳምበዲ እንዲነካው ነው የሚፈልገው። አንተ መንካት ልመድ ነው ማለት። አንተ መንካት የምትለምደው እንዴት ነው? በልሳን ጸልይ፣ አይስትረጅ። ዳዊት ያለውን አልሰማህም? ነፍሴ ሕያው አምላክን ተጠማች፣ መንፈሴም ወደ እርሱ ምን ትላለች? ትገሰግሳለች አለ። እኔ ነኝ የምሮጠው ወደሱ፣ እነካዋለሁ፣ እዘረጋለሁ በእምነት። የሆነ ዌቭ እስኪፈጠርብኝ ለመጸለይ ከተፈጠረም እግዚአብሔር ይመስገን። ዝምም ቢለኝ እኔ በልሳን እገሰግሳለሁ፣ በአምልኮ እገሰግሳለሁ። እያመለኩት ደመና ውስጥ እገባለሁ። በልሳኔ እየጸለይኩ ሚስጥር የሆነውን እየተናገርኩ እነካዋለሁ፣ እዳስሰዋለሁ፣ አየዋለሁ፣ እሰማዋለሁ፣ አወራዋለሁ፣ ያወራኛል። ኒው ቴስተመንት አዲስ ኪዳን ይሄ ነው። አንተ ንካ። በመንፈስ መሆን ምንድነው?
ግዴታ ነው። በመንፈስ እንድትሆኑ ምን ያስፈልጋል? in the worship ነው የተነኩት አንድ። ሁለተኛ በመንፈስ በምን? በልሳን። ልሳን የሚባል መልካም ስጦታ ሰጥቷችኋል። ራሳችሁን ያንጻል፣ ሊፍት አፕ ያደርጋችኋል። ሚስጥር የሆነውን ለእግዚአብሔር ይናገራል። በመንፈስ ያደርጋችኋል። የሆነ ሰው ጸልይ እስኪል አጠበው በመንፈስ መሆን ላንተ ነው ጥቅም። ቸርች ከመጣ አንዳንድ ቤተ ክርስቲያን እባክህ ጸልይ ተነቃቃ ምናምን፣ ብራዘር ባይነቃቃ ሉዘር እሱ ነው። ሉዘር እሱ ነው። መጥቶ ተቀምጦ ሄደ ነው የሚባለው። ከእግዚአብሔር ጋር ተነካካ የሚል ነገር እንዲጻፍልህ ከሆነ ላንተ በመንፈስ መሆን ቸርች ስመጣ ግዴታ ነው። ወደ ቸርች ስመጣ እያወለክ ውሎህን እየጣልክ ውሎህን የሆነ ድንዛዜዎች እያስወገድክ፣ አሳይመንቶች እያስወገድክ፣ የነገ ጥያቄዎች እያስወገድክ እየዘመርክ ነፍስህ ሐሴት እያደረገች ልክ እዚህ መጥተህ ምንም ይሁን እየዘመርክ ግባ። በልሳን እየተናገርክ ግባ። እያወጅክ ግባ። ግባ። አንተ ትጠቀማለህ። እግዚአብሔርን ሰምተህ ትሄዳለህ። እግዚአብሔርን ሰማሁት ነው እኮ ያለው። በቃ ነገር ተፈውሶ ድኖ መስመር ይዞ ቀጥ ብሎ ይሄዳል። ሶስተኛ ሐሳብ ነው። ሮሜ ምዕራፍ 8 ከቁጥር 5 ጀምሮ ምን አለ? ስለ ሥጋ ማሰብ ሞት ነው፣ ሞት ነው። ስለ መንፈስ ማሰብ ግን ሕይወትና ምንድነው? ሰላም ነው። ለእግዚአብሔር ሥጋዊ አእምሮ ለእግዚአብሔር መገዛት፣ እግዚአብሔርን መስማት፣ ለእግዚአብሔር መታዘዝ ምን አይልም ማለት አይችልም። ስለዚህ መንፈሳዊ ነገር ምን ማለት? ማሰብ። በመንፈስ ለመሆን ቲንኪንግ፣ በመንፈስ ለመሆን ታንግ ፕሬየር አጠቃላይ ጸሎት፣ በመንፈስ ለመሆን ወርሺፕ ኪ ነው፣ አምልኮ፣ ጸሎት። ሌላው ደግሞ ቶት ነው። እዚያ አይምሮ ስለ መንፈስ ምን ማለት ነው የሚለው ማሰብ። መጽሐፍ ቅዱሳችሁ እኮ ቆላስይስ 1:21 ላይ ቀድሞ በሐሳባችሁ ከእግዚአብሔር ጋር ምኖች ነበራችሁ ነው የሚለው? ጠላቶች ነበራችሁ። በምንድን ነው ጠላትነት? በሐሳብ። ጳውሎስ ስለ እናንተ ሰጋለው ሐሳባችሁ ምን እንዳይል ነው የሚለው? እንዳይበላሽ። ፊልጵስዩስ ላይ ብትመጡ በላይ ያለውን አስቡ፣ በላይ ያለውን እሹ፣ በታች በምድር ያለውን አይደለም። ሐሳባችሁ በየት ይሆናል? በላይ። ክርስቶስን ምን በሉት አለመጥቶ አስቡት። ለዛ ነው እግዚአብሔርን ምን አልኩት? አሰብኩት። ምን አለኝ ነው የሚለው? ደስ አለኝ። የኢትዮጵያን ኢኮኖሚ አሰብኩ ብለ ቀጥለ ምንድነው የምትለው? ፈራሁ ነው አይደለ? አሁን ስለ ኢትዮጵያ አስቤ ብለ ዲፕረስድ ነው የምትሆነው። ስለ ነገ ምናምን ስለሆነ ጉዳይ ዲፕረስድ ነው የምትሆነው። ቅድም ብያለሁ፣ ዲስካሬጅ የሚያደርጉ ነገሮች ዲስካሬጅ ነው የምትሆነው። እግዚአብሔርም ምን አልኩት ነው የሚለው? አሰብኩት። ምን አለኝ ቀጥሎ? ደስ አለኝ። አሁን መስቀሉን አስበ ዲፕረስድ ልትሆን እኮ አትችልም። መስቀል አስበ ኃጢአቴ ነስቷል። ሃሌሉያ። መስቀል አስበ ጠላቴ ተሰቅሏል። መስቀል አስበ ተፈውሻለሁ። መስቀል አስበ እግዚአብሔር እስከዚህ ድረስ ወዶኛል። መስቀል አስበ ከእግዚአብሔር ጋር ታረኩ። መስቀሉን አስበ እግዚአብሔር ከኔ ጋር ታርቋል፣ አማኑኤል ሆነልኝ። መስቀሉን አስበ አለቆች፣ ስልጣናት፣ ኃይላት ተጠርቀው ተወገዱ። ማሰብ እነዚህን ሰማያዊ የሆኑ ነገሮች እያሰብክ ስትመጣ ምን እየሆንክ እንደምትመጣ ታውቃለህ? እዛ ዓለም ላይ ነው እየሄድክ የምትመጣው። ለምን? ሰው ልቡ ባለበት በየት ነው አለ ጌታ። ሰውየው በዛ ነው ልቡ ባለበት ማለት እንግሊዘኛው እንደዚህ ያለ ሰው ሐሳቡ ባለበት ነው ይላል። ምን ማለት ነው? እዚያው ቁጭ ብለ በሐሳብ ኢሳይያስ ላይ ያለውን ትንቢት፣ ኤርምያስ ላይ ያለውን ትንቢት በኢየሩሳሌምን አዋርዳለሁ፣ አስለቅሳለሁ፣ ዝቅ አደርጋለሁ የሚሉ ሟርተኞችና ጠላቶቻቸው አለ ጌታ። ሰው በህልሙ ተኝቶ ምግብ ይበላል፣ በነጋ ጊዜ ግን ይርበዋል። ሰው በህልሙ ውሃ ይጠጣል፣ በነጋ ጊዜ ግን ጥማቱ አይለቀውም። ስለዚህ በእስራኤል ላይ ያቀዱት
እንዲሁ ህልም ብቻ ሆኖ ምን ብሏል አለ ቀርቷል አለ። አሜን። ህልም ብቻ ሆኖ ምን ብሏል ቀርቷል። በሌላ አማርኛ አንተ ያለው የት ነው ቢባል አሁን ቢሮ ቁጭ ብለ አሁን ቢሮ ውስጥ ነገ ጭንቀት ወይም የሆነ ኬዝ ይገጥመኛል ብለ ቢሮ ብትሆን አንተ እዚህ አይደለም ያለው። ሐሳቡ ባለበት ቤት ነው ሰው፣ ልቡ ባለበት ቤት ነው፣ በዛ ነው ያለው። ለዛ ነው በላይ መዝገብን ክፈቱ በላይ ሀብታችሁን አከማቹ አለና ሀብታችሁ ባለበት ልባችሁን ቤት ይሆናል፣ በዛ ይሆናል። ቀጥሎ ሰው ልቡ ባለበት ቤት ነው ያለው፣ በዛ ነው ያለው። አሁን እዚህ ቁጭ ብለህ እኮ ጠቅላይ ሚኒስተሩ ጋር መደባደብ ትችላለህ። እዚህ የለም። በቃ ጠቅላይ ሚኒስተሩን በጥፊ እያልክ እያነከው እየደበደብከው እየረገምከው መንገድ ላይ አንዳንድ ሰው ታውቃላችሁ ሐሳቡ ቢሮ ውስጥ ሐሳቡ የሆነ ቦታ ሆኖ የሚያቀሰው ጋሽ ከሌ ስትለው አይሰማም፣ ጸጥ ብሎ ነው የሚሄደው። ከዛ ሐሳቡን መልሶ አግኝተው ቀድም እኮ ጋሽ ብዬ ጠርቼ አላየኸኝም ስትለው ኧረ አልጠራኸኝም ይላል። ሰው አካሉ ባለበት አይደለም ያለው፣ ሰው ያለው ሐሳቡ ባለበት ነው ያለው። ስለዚህ ሐሳብ የት ነው ያለው? ሐሳብ ሴት ጋር፣ ሐሳብ ዝሙት ጋር፣ ሐሳብ ስራ ላይ፣ ሐሳብ በቃ አንተ እዛ ነው ያለው። በጥፊ ተመታ ነው የምትመለሰው እንጂ እዛ ነው። ስለዚህ ሐሳብ ሰማያዊ ከሆነ መስቀሉ ከሆነ ኢየሱስ ከሆነ እግዚአብሔር ከሆነ መንፈሳዊ ነገር ላይ ሐሳብ ከተያዘ ሐሳብ ያለበትን ዓለም ነው ሰውነት ቀጥሎ ፊልም ያደርገው። ለዛ ነው መጽሐፍ በመኝታቸው ላይ ክፉን ምን ይላሉ ያስባሉ፣ በነጋ ጊዜ ኃይል በእነሱ አለ ምን ይሉታል አለ ይፈጽሙታል። ለምሳሌ ዝሙት የሚያስብ ሰው ምን ይሆናል? ሰውነቱ በሙሉ ፊልም የሚያደርገው ዝሙት ነው፣ አለቀ። ስለዚህ ሐሳብ መንፈሳዊው ማሰብ ከጀመርክ የመንፈሳዊው ዓለም አንተ ጋር ሕያው ይሆናል። ለዚህ ነው የመንፈሳዊ መሆን ግዴታ ነው። እንዴት ሆናለሁ ነው ጥያቄው። እግዚአብሔር ባለበት፣ ብርሃን ባለበት፣ ደም ባለበት፣ መልአክ ባለበት፣ ጻድቃን ባሉበት፣ ደመናው ሕያውነቱ ባለበት እንዴት በመንፈስ ልሆን? አምልኩ፣ በልሳን ጸልዩ፣ አስቡ የት እንዳላችሁ፣ ማን አብሯችሁ እንዳለ አስቡ። እግዚአብሔር ከእናንተ ጋር እንዳለ አስቡ። ጸጥ ብላችሁ አስቡ። ጌታ ከኔ ጋር ነው እገኛለሁ ብሏል። ተገኝቷል። በመንፈስ መሆን ምንድነው? ግዴታ ነው። እግዚአብሔር ምንድነው? መንፈስ ነው። የሚገኘው በምንድነው?